ዛሬ ሁላችንም እንደምናውቀው እንግዲህ ሳምንት ዳግም ትንሳኤ በመባል ይታወቃል። ይህንን ዳግም ትንሳኤ ለምን ዳግም ትንሳኤ ተባለ፣ በምን ምክንያት የሚለውን በያውደ ምሕረቱ በጥልቀት በስፋት እንደተማራችሁ ተስፋ አደርጋለሁኝ። በሆነም ግን ሚዲያችንን ለምትከታተሉ ይህንን ማስተላለፍ ስላለብን ቀጥታ ወደ እናንተ ለማስተላለፍ መተናልና እግዚአብሔር አምላካችን እኔ የምናገርበትን እናንተ የምትሰሙበትን ዝነ ልቦና ጌታ መንፈስ ቅዱስ ቀርቦ ርኩሳን መናፍስትን አርቆ በቸርነቱ ሁላችንንም ይርዳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መቃባ ከኔልማ ከነፉረ ቁልቁሉ ዋቀቶኮ አሜን። በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ አሜን። ክብራን ውድ የቤቴል ሚዲያ ተከታታዮች በወደደን ባከበረን ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አላችሁ? እንደምን እስከዚህ ሰዓት ደረሳችሁ? እግዚአብሔር አምላካችን መጠበቅን ጠብቆ ከመከራ ስጋ ከመከራ ነፍስ ሰውሮ በምህረቱና በይቅርታው ብዛት ስለጎበኘን ቅዱስ ስሙ የተመሰገነ ይሁንልን። እንደ እግዚአብሔር መልካምና ቅዱስ ፈቃድ መርሐ ግብራችንን እንጀምራለን። መድኃኔዓለም ክርስቶስ ጥበቡን ማስተዋሉን ለሁላችንም በቸርነቱ ያድለን። ዛሬ ሁላችንም እንደምናውቀው እንግዲህ ሳምንት ዳግም ትንሳኤ በመባል ይታወቃል። ይህንን ዳግም ትንሳኤ ለምን ዳግም ትንሳኤ ተባለ፣ በምን ምክንያት የሚለውን በያውደ ምሕረቱ በጥልቀት በስፋት እንደተማራችሁ ተስፋ አደርጋለሁኝ። በሆነም ግን ሚዲያችንን ለምትከታተሉ ይህንን ማስተላለፍ ስላለብን ቀጥታ ወደ እናንተ ለማስተላለፍ መተናልና እግዚአብሔር አምላካችን እኔ የምናገርበትን እናንተ የምትሰሙበትን ዝነ ልቦና ጌታ መንፈስ ቅዱስ ቀርቦ ርኩሳን መናፍስትን አርቆ በቸርነቱ ሁላችንንም ይርዳን። የምንማማርበት የትምህርታችን ርዕስ ወይም መነሻ የሚሆነን ጌታዬ አምላኬ የሚል ይሆናል። ጌታዬ አምላኬ የሚል መነሻ ይዘን ነው የምንማማረው። ቃሉን የተናገረው ከ12ቱ ሐዋርያት አንዱ የሆነው ዲዲሞስ ወይም ቶማስ የተባለ ሐዋርያ ነው። ጌታዬ አምላኬ ብሎ የመዘገበልን ደግሞ ከአራቱ ወንጌላውያን አንዱ የሆነው ነባቤ መለኮት ፍቁረ እግዚእታ ልጎስ እየተባለ የሚጠራው ቅዱስ ዮሐንስ ወልደ ነጎድጓድ ነው። ከአራቱ ወንጌላውያን ጻፊ በምዕራፍ 20 ቁጥር 28 ላይ የመዘገበልን የእግዚአብሔር ቅዱስ ቃል ነው። እንግዲህ ታሪኩ ባጭሩ እንዲህ ይመስላል ለማየት እንሞክራለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በጸሎተ ሐሙስ ራት አብረው ከበሉ በኋላ የሰው ልጅ ተላልፎ እንደሚሰጥ መከራ እንደሚቀበል በሞትና በሕይወት መካከል ተጥሎ እንደሚክድ በደንብ አድርጎ አጥብቀው አስተምሮ ነበር ጌታችን። ይህንን ስርዓት ይህንን ሁኔታ አይቶ ተመልክቶ ቶማስ ሁኔታዎች እንደማይሆኑ ምክንያቱም ግኝቱ ወይም የተወለደበት ህብረተሰብ የኖረበት ህብረተሰብ ከሰዱቃውያን ወገን ትንሣኤ ሙታንን ከማይቀበሉ ወገን ስለነበረ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞተ ወደ መቃብር ከወረደ በኋላ ምንም አይነት ትንሣኤ እንደሌለ ትንሣኤ እንደማይኖር ይሄ ትምህርት ውስጡ ስላለ ያንን እርሾ ውስጡ የቦካውን ነገር ይዞ መዝለቅ ማደግ በሃይማኖት መበልጸግ እንደ ሐዋርያቱ መሆን አልቻለምና ከአባቶቹ ከቤተሰቦቹ ከማህበራዊ ህይወቱ ወይም ከማህበረሰቡ ውስጥ ያለው አኗኗር ለዚህ አብቅቶታልና ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳት አንስት ተገልጦላቸው ሐዋርያት ካዩት በኋላ በአዩት ነገር ጸንተው ተረጋግተው አርፈው አምልኮታቸውን ቀጥሏል ሐዋርያት። ቶማስ ግን ለዚህ ስላልታደለ ይህንን ማየት መመልከት ስላልቻለ መረዳት ስላልቻለ ያለው እሱ እንደዚህ ነው። ሰው ከሞተ ከመቃብር ከገባ ከበሰበሰ በኋላ ምን ህይወት ይኖረዋል? በምንስ ስልጣንና ኃይል ሊነሳ ይችላል? የሚል
እሳቤ ስለነበረው በተዘጋ ቤት ውስጥ ሁሉም በተሰበሰቡበት ቦታ ላይ የክብር ባለቤት መድኃኔዓለም ኢየሱስ ክርስቶስ ተገልጦ ሰላም ለእናንተ ይሁን አለ። የሰላም አምላክ ሰላማዊ ቃል ወልድ ኢየሱስ ክርስቶስ ስግው ቃል ወልደ አብያው ወልደ ማርያም ስግው መድኃኔዓለም ክርስቶስ ተገለጠና ሰላም ለእናንተ ይሁን ባላቸው ጊዜ እነሱ ተደናገጡ ይላል። ምታት የሚያዩ መሰላቸው። በዚህን ሰዓት ነው ቶማስ እንደሌሎቹ ምን ያስደነግጣቸዋል ምንድነው ይሄ ብሎ ቀለል አድርጎ ለማየት ሞከረ። መሞከር ብቻ አይደለም ይሄ እንዴት ይሆናል ብሎ ተከራከረ። የክብር ባለቤት መድኃኔዓለም ኢየሱስ ክርስቶስም አይዟችሁ አትፍሩ እኔ ነኝ ብሎ አጽናናቸው። ቶማስ ግን እሱ የእግዚአብሔር ልጅ እግዚአብሔር ከሆነ እውነት ሞትን ድል አድርጎ ከተነሳ የተሸነከረ እጁን የተወጋ ጎኑን እግሩን ናክቼ ማረጋገጥ አለብኝ ብሎ ወሰነ ይላል። ይህንን ባሰበ ጊዜ ቶማስ ያመንክ እንጂ የተጠራጠርክ አትሁን ናና ጎኔንም እጄንም ንካ አለው። በዚህን ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ሲናገር ቀጥታ ወዴት ሄደ? ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ጎኑን ሊነካ እጁን ሊዳስስ እግሩን ሊዳስስ በድፍረት ወደ ጌታ ተጠጋ ይላል። አስተውሉ። በድፍረት ወደ ጌታ ሲጠጋ ፌስታል እሳት አጠገብ እንዳለ እጁ ተኮማተረች ይላል። ወዲያውኑ እጁ ተኮማተረች። ከዛ በኋላ ቶማስ በርህራሄ በእምነት አይደለ በድንጋጤ በድፍረት አይደለ በፍርሃት በመራድ ሆኖ ጌታዬ አምላኬ አለ። እንግዲህ የሐሳቡ ባጭሩ ይሄንን ይመስላል። ጌታዬ አምላኬ ያለው ቶማስ ጌትነቱን ያየው ጌትነቱን የተረዳው ጌትነቱን የሰማው ጌትነቱ የገባው መቼ ነው? እጁ ሲኮማተር ነው። የእግዚአብሔር ቤተሰቦች እኔና እናንተም መድኃኔዓለም ኢየሱስ ክርስቶስን ጌታዬ አምላኬ ለማለት የሚያበቃ አንደኛ ስራ ሊኖረን ያስፈልጋል። ሁለተኛ እምነት ሊኖረን ያስፈልጋል። የጥርጣሬ እምነት እንዳይኖርብን በኢየሱስ ክርስቶስ ለማይክሮ ሰከንድ ልንጠራጠር አይገባም። ምክንያቱም ፍጹም ሰው ፍጹም አምላክ ስለሆነ ለአምላክነቱ ብርሃነ ዓለም ቅዱስ ጳውሎስ በዕብራውያን 1:3 ላይ እንደነገረን ክብሩን ሁሉ ጥሎ ነው ያለው። የባሪያውን መልክ ሳይሆን የመላእክትን ሳይሆን የባሪያውን መልክ ነው የለበሰው ነው ያለው። የባሪያውን መልክ ለብሶ የደካማውን ሰው ኃይል ስጋን ተዋህዶ ፍጹም መለኮታዊ ግርማውን ትቶ ለዚህ ነው ኃይሉን ሁሉ ትቶ ግርማውን ሁሉ ትቶ አስፈሪነቱን ትቶ ፈጣሪነቱን አስገኝነቱን ትቶ ራሱን ዝቅ አድርጎ እንደ ተራ ሰው ተቆጠረ። ይሄ ጌታ መድኃኒታችን ኢየሱስ ክርስቶስ ነው። ይሄ ጌታ የአማልክት አምላክ እግዚአብሔር ነው። ይሄ ጌታ ሞት እንድላ ያደረገው ነው። ይሄ ጌታ በድንግልና ተጸንሶ በድንግልና የተወለደ ነው። ይሄ ጌታ በግብጽ የተሰደደ ነው። ይሄ ጌታ ለ3 ዓመት ለ33 ዓመት ከ3 ወር በዚህ ምድር ላይ የተመላለሰ 3 ዓመት ከ3 ወር ሐዋርያትን ያስተማረ ለሞት ለሰማዕትነት የሚያበቃ ወንጌል ያበላ ያጠጣ ለምርቃት ያሰናዳቸው ነው። ይህ ጌታ ሰማይና ምድርን በእጁ በመዳፉ የያዘ ነው። ይህ ጌታ በአባቱ ፈቃድ በራሱ ፈቃድ በመንፈስ ቅዱስ ፈቃድ በአጭር ቁመት በጠባብ ደረት ተወስኖ ሰው ሆኖ ሰውን መስሎ ሰውን አህሎ ሰውን ከሞት ያዳነ ጌታ ነው። ስለዚህ ምዕመናን እንደ ቶማስ ሳንጠራጠር በጌታ ትንሣኤ ማመን አለብን። እንደ ቶማስ ሳንጠራጠር በጌታ መወለድ ማመን አለብን። እንደ ቶማስ ሳንጠራጠር በጌታ ስብከት በጌታ ትምህርት የአፉ ትምህርት የእጁ ተአምራት ማመን አለብን። በጌታ ሳንጠራጠር ቀን ከሌሊት ስለ ጽድቁ ልናወራ ያስፈልጋል። አፋችን ተከፍቶ ክብሩን እንዲናገር ያስፈልጋል። ይሄ ጌታ ሕሙማነ ሥጋን
በተአምር ሕሙማነ ነፍስን በትምህርቱ በቃሉ የፈወሰ ጌታ ነው። ዛሬ እኔና እናንተ ማንን ነው ጌታ የምንለው? ማንን ነው አምላኬ የምንለው? ልናስተካከል የሚገባ ብዙ ነገሮች አሉ። ምዕመናን ፐርሰናሊ ራሳችንን ስናይ አንደኛ የጸሎት ሰው ባለመሆናችን ጌታችን ልንለው አልቻልንም። የጸጸት ሰው ባለመሆናችን ጌታችን ልንለው አልቻልንም። የይቅርታ ሰው ባለመሆናችን ጌታችን ልንለው አልቻልንም። ከምንበላው ከምንጠጣው ላይ ባለማካፈል ጌታችን ልንለው አልቻልንም። ከምንለብሰው ከምንነዳው ከምናካፍለው ነገር ካለን ነገር ላይ ማካፈልን ትተን ጌትነቱን ረስተናል። ስልጣን ጌታ ሆኖብን፣ ገንዘብ ጌታ ሆኖብን፣ ውበት ጌታ ሆኖብን፣ ደምግባት ጌታ ሆኖብን፣ ሌላም ነገር ጌታ ሆኖብን ጌታን ማየት አቃተን። መግደላዊት ማርያምን ታስታውሳላችሁ? በዚሁ ምዕራፍ ላይ በዮሐንስ ወንጌል ምዕራፍ 20 ላይ በሌሊት ተነስታ ስትሄድ በፍቅሩ ተነድፋ ነበርና ሽቶ ልትቀባ ነው ሄደችው። የእውነት ታፈቅር ነበርና ጌታን የእውነት ተወደው ነበር። ምክንያቱም ነውሯን ያራቀላት እሱ ስለሆነ ነው የምትወደው። እኔና እናንተስ እግዚአብሔር ያላራቀልን ነገር ምን አለ? እኔና እናንተን ከብዙ አይነት ችግርና ስቃይ አልከለለንም? ከብዙ ማጣትና ደዌ አልከለለንም? ከጠላት ፈላጻ አልጠበቀንም? እንደ መግደላዊት ማርያም መቼ ነው ለኪዳን የምንሮጠው? መቼ ነው ለቅዳሴ የምንሮጠው? መቼ ነው ለሰርክ ጉባኤ የምንሮጠው? መቼ ነው ለጸሎቱ፣ ለስግደቱ፣ ለአምልኮቱ ራሳችንን የምንሰጠው? መግደላዊት ማርያም ገና ጨለማ ሳለ ይላል ዮሐንስ ጽፍ ጨለማ ሳለ የጻፍት ፈሪሳውያኑ የአይሁድን ፍራች ዛቻና ግድያ ጌታ ላይ የጨከኑትን ጭካኔ ሳትፈራ እየሮጠች ወደ መቃብር ሄደች ይላል። ለዚህ ነው ወንጌላዊው በመልእክቱ እንዲህ ይላል፣ ፍጹም ፍቅር ፍርሃትን ያርቃል። ፍጹም ፍቅር እግዚአብሔር ይህንን ፍቅር በልባችን ይሳልብን፣ በአእምሯችን ይሳልብን። ፍጹም ፍቅር ነው የወደደን እሱ። ፍጹም መውደድ ነው የወደደን። ፍጹም ማክበር ነው ያከበረን። ፍጹም በተለየ ሁኔታ ነው ለኛ ክብሩን የገለጠልን የሰጠንም ጭምር። ስለዚህ እንደ ቶማስ ጌታዬ አምላኬ ልንለው ያስፈልጋል። ጣዖትን ትተን፣ ልዩነትን ትተን፣ ያበጠ ስጋ ማምለክን ትተን፣ የተዋበ ልስን መቃብርን ማምለክን ትተን ጌታዬ ልንለው ያስፈልጋል። ምክንያቱም እኛ ጌታ የሆነብን ብዙ አለ። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ማቴዎስ ወንጌል ምዕራፍ 6 ላይ እንዲህ ብሎ አስተምሮናል። ለሁለት ጌቶች መገዛት አትችሉም። ምክንያቱም እግዚአብሔር አምላክ ከሆነ አምልኩት። አምላክ ከሆነ ባህር ነው የምትሉ ከሆነ አታነክሱ ይላል ብርሃነ ዓለም ቅዱስ ጳውሎስ። እግዚአብሔር አምላክ ከሆነ በአምላክነቱ ማመን መተማመን ነው። አስተውሉ። እግዚአብሔር አስገኝክ መሆኑን ካወቅን ካመንን ከተረዳን ጌታዬ አምላኬ ፈጣሪ መድኃኒቴ አዳኜ ቤዛዬ ልንለው ያስፈልጋል። ለዚህ ነው ተቤዥቻለሁና አትፍራ ያለው እሱም። ስለዚህ እንደ ቶማስ ጌታዬ እንደ ቶማስ አምላኬ ልንለው ያስፈልጋል። ምክንያቱም እሱ የጌቶች ጌታ ነው። ኢየሱስ ክርስቶስ ለዘላለም የተባረከ አምላክ ነው። ሮሜ 9:5 ለዘላለም የተባረከ አምላክ ነው። በኔ የሚያምን ፈጽሞ ሞቶ በስብሶ አይቀርም፣ ትንሣኤና ሕይወት እኔ ነኝ ያለ ጌታ ዮሐንስ 11:25። ምዕመናን ይሄንን ጌታ በእውነት ጌታዬ አምላኬ ልንለው ያስፈልጋል። አለያ ግን አምላካችን ሌላ ሆኖ ጉልበታችን ለሌላ ሰግዶ አፋችን ለሌላ መስግኖ አፋችን ለሌላ ወድሶ አፋችንም ጉልበታችንም ሁሉ ነገራችን ሽባ በሆነ በሄድን ጊዜ ወደ ላይ በተጠራን ጊዜ መክብብ 3:20 ላይ እንደተባለ ሁሉ ወደ መጣበት ይሄዳል። ነፍስ ከሰማይ ነው ወደ ፈጠራት ትሄዳለች።
ስጋ አፈር ነህና ወደ አፈር ትመለሳለህ፣ ወደ አፈር ይሄዳል። ስለዚህ ሞት ሳይቀድመን እኛ ቀድመን ወደ አፍቃሪያችን እንቅረብ፣ ወደ ጌታችን እንቅረብ። ገዳያችንን አቅርበነዋልና እሱን እናርቀው። አምላክ ያልሆነውን አምላክ ብለናልና እሱን እናርቀው። የእውነት አምላክ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እሱ የአማልክት ሁሉ አምላክ ነው። ጌታዬ አለ ቶማስ፣ የጌቶች ሁሉ ጌታ ነው። አንተ እኮ ዓለምን ያስገኘ ጌታ ነህ። አንተ ዓለምን ያዳንክ ጌታ ነህ። አንተ ለዓለም የተሰጠ ጌታ ነህ። አንተ ዓለምን ለማዳን የመጣ ጌታ ነህ። አንተ በግርግም የጀመርከውን በቀራንዮ የፈጸምከው ታላቁ ፍቅርን ይዘህ የመጣ ጌታ ነህ። የአማልክት አምላክ ነህ። የጌቶች ሁሉ ጌታ ነህ። ስለዚህ ቶማስ ጌታዬ አምላኬ ብሎታል። አምላከ ቅዱሳን ቅዱስ እግዚአብሔር የጌቶች ጌታ፣ የነገስታት ንጉስ፣ የጻድቃን እረኛ፣ የቤተ ክርስቲያናችን ራስ፣ የቤታችን ውበት ደምግባት፣ የበላነው ምግቡ፣ የጠጣነው መጠጡ፣ የዘላለም ማዕድ፣ የጸጋ ልብሳችን፣ ያጌጥንበት የተሞሸርንበት ክርስቶስ ኢየሱስ ክብር፣ ምስጋና፣ አምልኮት፣ ውዳሴ ለስም አጠራሩ ይሁንልን። ይቆየን።